አንዷለም ጎሳ በታናሽ ወንድሟ በተማሪው ፊት ማለት ነው ከውጪ ሰክሮ እንደለመደው ሰክሮ መጥቶ መሳሪያ መዘዘባት። ልጁ ወጥቶ ቪዲዮ ይሰራል እንግዲህ ሰሞኑን መስራቱ አይቀርም። መሳሪያ መምዘዙ አይደለም ፎቶ ምንድነው መሳሪያ አምቶ መዘዘባት። መሳደብ ጀመረ። ዝም ቢለምኑት ምን ቢሉት አይሰማም። ሰውየው አቢሾ ነገር አለበት። መሳሪያውን ተንበርክከው ሲለምኑት ተኮሰው ማለት ነው። ወደ ተኮሰው ወደ ኪችን የኪችኑ እንትን ኢቭን እስካሁን ድረስ አልተቀየረም አሉ። ፖሊስ ሄዶ ፎቶ አንስቶታል። ምን አርጋችሁ እንደምትሸፍኑለት እኔ እግዚአብሔር ይወቅ። እንግዲህ በመሳሪያ ነው የያዛት ቀጥቅጦ። እናንተ ለምንድን ነው የምትሉ ሰዎች በታናሽ ወንድሟ ፊት አቀባብሎ ከእንደገና እግሩ ስር ወርቆ ሲለምነው ወደዛ ተኩሷል። ወደ ኪችኑ ማለት ነው። ኪችኑ ጋር ያለው በር ኦር መስታወት እስካሁን በጥይት ተበስቷል። ኦኬ ይሄንን አንዷለም ነው እናንተ እየተከራከራችሁለት ያለው። ገና ብዙ ጉድ እናወጣለን። በጣም ብዙ ጉድ ማለት ነው። የእናንተን ስድብ ፍራቻ ወደ ኋላ የምንቀርበት ምንም ምክንያት የለም። እስካሁን ጊዜ ሰተናል ለራሳችን እኔና ኪያ። ከዚህ በኋላ ግን በጣም እንቅልፍ ይነሳል። አሁንም የምነግራችሁ ነገር ይሄንን ነገር ለሁሉም አድርሶ አንዷለም መሳሪያ ይተኩስባት ነበረ፣ ያስፈራራት ነበረ። ልጅቷን አቢዩዝ አድርጓታል ሜንታሊም ፊዚካሊ። ፍርዱ ለእናንተ እንግዲህ አልገደላትም ካላችሁ ከዚህ ሁሉ በኋላ ፍርዱን ለእናንተ። ይሄ ግን ትክክለኛ ማስረጃ ነው መረጃ ነው የነገርኩት። የዛው የሞተች ቀን ነው ወይስ ከዛ በፊት ነው? ይሄ ኧረ ነፍ ጊዜ ነው የሚያደርግባት ሰው ይሁን ነፍ ጊዜ መሳሪያ ሲጀመር እንትኑ ነው። ግን መተኮሱ ደግሞ ፖሊሶች ፎቶ አንስተውታል። ፖሊሶች እሺ ፖሊሶች ፎቶ አንስተውታል። እንግዲህ አዎ መስታወት ነው የተበሳው። ጀርባ በቦክስ አጣሟታል። ከስቴጅ ጀርባ ክለብ ውስጥ ነው እንግዲህ አስቡ። በቦክስ ይገባላታል በሰከረ ቁጥር። ምንድነው እሺ? ይሄንን ምን ልትሉ ነው? ምን ልትመልሱ ነው? ለዚህ ጉዳይ ለዚህስ መረጃ አላችሁ? ቤቱን በሽጉጥ በሳስተዋል። ይሄ ሁሉ ፎቶ ቪዲዮ እየወጣ ነው ያለው። ይሄ ሁሉ እንግዲህ አምላክ እግዚአብሔር አላህ ነው ለዚች ልጅ እየቆመ ያለው እንጂ እንደ ሰውማ ተሸፍኖባታል። እንደ አንዳንድ ሰዎች ሁሉም አይደለም። በጣም ድምጽ እየሆናችሁ ያላችሁት ሪፖስት፣ ኮፒ ሊንክ፣ ሰው ጋር ቪዲዮ አንድረስ ብዙ ነገር ቀን ከሌት እየሰራችሁ ያላችሁት እጅግ በጣም ነው የማመሰግነው። ከዛ ውጭ ግን ብዙ ነገር እያደረጋችሁ አምላክ ግን እውነታውን እያወጣ ነው ያለው። በቀደም ቤቱን በሙሉ እሷ የሞተች ቀን ወለወሉት፣ ቤተሰቦቿ አብሮ የኖሩት ማለት ነው። እስከ ፍሎሩ ድረስ እየወለወሉ ፖሊስ ደረሰበት። ቤቱ ተወልብሎ አልባይዞ። እንደዛም ሆኖ ግን እንደው ሲይዛቸው እጅ እግራቸውን አይናቸውን አላህ ሲይዛቸው ቤት ውስጥ በደም የተጨማለቀ ምንጣፍ ተገኘ። ዮኒ ማኛ ኦሮሞን ስለሚጠላ ነው የውሸት ነገር እየለጠፈ ነው አላችሁ። ኦኬ እንስማው፣ እንጠብቅ። እኔ መረጃ እስካገኝ አላወራም ብዬ ነው እስከዛሬ እጄን አጣጥፌ ቁጭ ያልኩት። ፖሊስ መጥቶ በቀደሙ ቀጠሮ ላይ አዎ ከቤት ውስጥ አግኝተናል አንዳንድ መረጃ፣ በደም የተጨማለቀ ምንጣፍ አግኝተናል አለ ፖሊስ። ምን ይውጣችኋል? አሁን ስልኳ ደግሞ ለአንድ ሳምንት ሙሉ ማን እጅ ላይ ነው የነበረው? እህትዮ ጋር ነው የነበረው። ፓስወርዱን እህትዮ ታውቃለች፣ ብዙ ነገር አጥፍታለች። አሁንም ቢሆን ግን የኢትዮጵያ ፖሊስ መስማት ያለበት ነገር ፕሊስ፣ የኢትዮጵያ ፖሊስ ሙሉ ነገሩን ከአይፎን ማውጣት ይቻላል። አይፎን አይን ውስጥ አንዴ የገባ ነገር ለዘላለም ይወጣል። ቢያጠፉትም ሪሳይክል ቢን ከሪሳይክል ቢን ቢያጠፉትም አሁንም ማውጣት ይቻላል። ስቲል ከአይፎን ጠፍቶ አይጠፋም፣ ማውጣት ይቻላል። ተው ስልኩን እንዳያፍኑት ደግሞ ተው። እንደዚህ አይነት ነገር ለምን ያፍናሉ? ስልኩን ካፈኑማ አለና አሁንም ስልኩን አምጡ ነው። ስልኩን አምጡ። የስልኳ ሞዴል ይታወቃል። ከቲክቶኳ ላይ ማውጣት ይቻላል። የስልኳ ሞዴል የትም አያመልጠንም፣ የትም አያመልጠንም። ተሰቃይታለች። ከሰው ጋር ወጣ ሻይ ቡና ማለት አትችልም። ቴሌ ስልኩን ያወጣዋል። እያንዳንዱ ምን ሲል እንደነበር ምን ሲያደርግ እንደነበረ ቴሌ ያወጣዋል። ስለ አንዷለም ቀደምም ተናግሬያለሁ። ቴሌ ሙሉ ኢንፎርሜሽን ስለዚህ የእህቱንም የእሱንም ጭምር ተመካክረው ተመሳጥረው የልደቷ ቀን ጠብቀው ጉድ ሰርተዋታል። ፎቶ ስትነሳ ነው ያለችው። ከልደቷ ዋዜማ ኬክ ስትመርጥ ነው ያለችው።
ስታዘጋጅ ነው ያለችው። አብረው ራሱ ፎቶ ሲነሱ ነበር ከሱ ጋር። ሰውየው በቅናት ተቃጥሏል። እየሰከረ ነው የሚመጣው። ማንም ነው የሚያውቀው። በሴት ሽጉጥ የሚያወጣ ነው። ለሴት ብሎ አዋክበው ቀበሯት። እንደምታዩት የዚችን እንባ ማበስ የምንችለው የሶሻል ሚዲያ ሰዎች ነን። እያንዳንዱን ኢንፎርሜሽን ወደ እኔ ወይም ወደ ሌላ ሰው አምጡ። ሀቅ የሆነን ኢንፎርሜሽን መረጃ የሚባለውን በትክክለኛ አምጡ። ኤክሱን አቢዩዝ አድርጓት ሽጉጥ እያወጣ እሷን ጠይቋት። ከዛሬ 2 ዓመት ኦን ኤንድ ኦፍ ከ2 ዓመት በላይ አብሮ ዴት ያደርጋት ሲያሰቃያት ጓደኞቹ ፊት ይቀጠቅጣል ነበር። ኤክሱ የነገረችኝን ልንገራችሁ። ስሟን አልጠራውም። ኤክሱ ናት ያለችውን ልንገራችሁ። ቃል በቃል ነው የጻፈችልኝ። ምን አለች መሰላችሁ? 2 ዓመት ኦን ኤንድ ኦፍ ዴት ተደራርገዋል ከአንዱ ዓለም ጋር። የሆነውን ልንገራችሁ። ሀዮኒ እንዴት ነህ? ስለ አንዱ ዓለም አንዳንድ የማውቃቸውን ነገሮች ነበሩ። ከቀነኒ ጋር ከመተዋወቃቸው በፊት ከኔ ጋር ለ2 ዓመት ምናምን ኦፍ ኤንድ ኦን እየሆንን አብረን ነበረን እና በጣም አቢዩዝ ያደረገኝ ነበር። እየሰከረ እየመጣ ይመታኛል። ስልኩ ላይ በጣም ብዙ የሚያስጠላ ነገር አግኝቼበት አውቃለሁ። ብዙ ጊዜ ሊገለኝ ሞክሯል። ስላልተሳካለት ነው እንጂ ደግሞ እንደዛ የማያደርግበት ምንም ሪዝን የለውም። ያላረኩትን ነገር አረግሽ ይለኛል። ጓደኞቹ ጋር ይጠረጥረኛል። በጣም ቅናተኛ ነው። በጓደኞቹ ፊት ይመታኛል። እኔ እህት ልጅ ይሄ ልጅ እንደማይሆነኝ ሲገባኝ ሌላ ህይወት ጀመርኩኝ። ይሄንን ሲሰማ ኢቭን ከቀነኒ ጋር እያሉ እቤት ድረስ እየሰከረ እየመጣ ያስፈራራኝ ነበር። ሽጉጥ ይደቅንብኝ ነበር እና ይህንን ሳቅ ስራም በጣም ቀየርኩ። ስልኩንም ብሎክ አደረግኩት። እንደዛም ሆኖ ሲሰክር ይደውል ነበር። ይመስለኛል ቀነኒን የገደላት 100% አንዱ ዓለም ነው ትላለች። አንዱ ዓለም እንግዲህ ከሆነ ከጫላ ከሚባል ወይም ስሙን አላውቀው ከሱ ጋር በሴት የተነሳ ሽጉጥ ተማዘዋል። ይህን ታስታውሳላችሁ። ላይክ እያረጋችሁ ቤተሰብ አዲስ ገቢዎች ሰብስክራይብ እያረጋችሁ የኔ ወዳጆች ብቻና ብቻ ከሀቅ ኢንፎርሜሽን ውጪ ስለሚያስጠይቀኝ ከሀቅ ኢንፎርሜሽን ውጪ መናገር አልፈልግም። እውነተኛና ትክክለኛ ኢንፎርሜሽን የምትፈልጉ ብቻ ነው እኔ ቤት መምጣት የምትችሉት። ማርያምን የቀነኒ ከሞቷ በላይ አሁን እየወጡ ያሉ ፎቶዎች ማየት በጣም ነው ልብ የሚሰብረው። ለካ የሰው ልጅ ዘንጦ ለብሶ እየሳቀ መድረክ ላይ ምናምን ደስተኛ ነው የሚመስለን። ከበስተጀርባው ግን ምን አይነት ስቃይ እንዳለው አናውቅም። አሁን እቺ ልጅ ሁሌ ስናያት ልብስ ታስተዋውቅ፣ ደስተኛ ሆና ስትስቅ፣ በተለያዩ ኢቨንቶች ላይ ስትሄድ ምናምን ነው የምናያት እና ሁሌ ደስተኛ ነበር የምትመስለን እስከ ሞተችበት ጊዜ ድረስ እና አሁን እየወጡ ያሉትን ፎቶዎች እስከምናይ ድረስ ግን በጣም ነው የሚገርመው። የሰው ልጅ በጀርባው ላይ ብዙ ነገር ነው ተሸክሞ የሚዞረው። እስካሁን ድረስ ፍትህ አለማግኘቷ እስካሁን መቆየቱ ራሱ ገዳዩ ማን እንደሆነ አለመታወቁ ራሱ በጣም ነው የሚያሳዝነው። ማርያምን እቺን የመሰለች ልጅ በቃ ድፍንፍን ብሎ ሊቀር ነው። እግዚአብሔር ሀቅሽን ያውጣልሽ የኔ ምስኪን ማርያምን። ለዚህ ለእናትሽ ሲል ለአባትሽ ሲል በትልቁ ደግሞ ላንቺ ሲል እግዚአብሔር ሀቅሽን ያውጣልሽ። በጣም ነው የምታሳዝነው ምስኪን።